ሰላም ጤና ይስጥልን የብስራት ዩቲዩብ ቻናል ተመልካቾቻችን ለሰዓቱ የተለያዩ መረጃዎችን ነው ይዘንላችሁ ቀርበናል። ዜናዎችን እየመራው የቅድስት ደጀኔ አብሬያችሁ ከመላይ ስቱዲዮ ባለሙያዎች ጋር ቆይታ አደርጋለሁ። የሀገር ውስጥ መረጃችን ደግሞ የምናስቀድመው ይሆናል። ባለፉት 9 ወራት ህጉ በሚፈቅድባቸው ሁኔታዎች ከ3000 በላይ ሴቶች ደህንነቱ የተጠበቀ የጽንስ ማቋረጥ አገልግሎት አግኝተዋል ተባለም። የደቡብ ኢትዮጵያ ክልል ባለፉት 9 ወራት የእናቶችንና ህመምና ሞት ለመቀነስ ለ10120 ሴቶች ደህንነቱ የተጠበቀ የጽንስ ማቋረጥ አገልግሎትና የድህረ ጽንስ ማቋረጥ አገልግሎት እንክብካቤ መሰጠቱ ተገልጿል። ከነዚህም ውስጥ 3767 ሴቶች ህጉ በሚፈቅድባቸው ሁኔታዎች ደህንነቱ የተጠበቀ የጽንስ ማቋረጥ አገልግሎት ያገኙ ሲሆን የተቀሩ 6353 ሴቶች ደግሞ የድህረ ጽንስ ማቋረጥ ድንገተኛ አገልግሎት ማግኘታቸውን በደቡብ ኢትዮጵያ ክልል ጤና ቢሮ የቤተሰብ እቅድ የአፍላ ወጣቶችና ወጣቶች የጤና ፕሮግራም አስተባባሪ አቶ አብርሃም ወንድሙ ለብስራት ራዲዮ ተናግረዋል። በጽንስ ማቋረጥ አገልግሎት የባለሙያዎችን የአመለካከት ችግር ለመቅረፍም ለ25 ጤና ጣቢያ ኃላፊዎች ስልጠና መሰጠቱን አቶ አብርሃም አክለዋል። ያልታቀደ እርግዝናም እንዳይከሰት የቤተሰብ እቅድ አገልግሎት ላይ ትኩረት አድርጎ መስራት ይገባል የተባለም ሲሆን ህጉ በሚፈቅድባቸው ሁኔታዎች ደህንነቱ የተጠበቀ የጽንስ ማቋረጥ አገልግሎትም ተደራሽነት ላይ ትኩረት ማድረግም ይገባል ተብሏል። ዘገባው የመባ ወርቅነህ ነው። ከውጭ ሀገር ዜጋ ላይ የስርቆት ወንጀል የፈጸመው ተጠርጣሪ በቁጥጥር ስር ዋለ። ተጠርጣሪው የሰሌዳ ቁጥር ኮድ 2 AA 00672 በሆነ ዲኤክስ ተሽከርካሪ የታክሲ አገልግሎት በመስጠት የሚተዳደር መሆኑን የአዲስ አበባ ፖሊስ ጠቅላይ መምሪያ አስታውቋል። ሚያዝያ 4 ቀን 2018 ዓ.ም የተለመደውን የታክሲ አገልግሎት ለመስጠት ለዶክተር ጣሂር ሐሚድ ለተባሉ የሳውዲ ዜግነት ላላቸው ግለሰብ ከቦሌ ኤርፖርት በመጫን ወደ ቂርቆስ ክፍለ ከተማ ወረዳ 2 አይሻ መስጊድ እየተባለው ወደሚጠራው አካባቢ ጉዞ ያደርጋል። ግለሰቡም ካሰቡበት ቦታ ደርሰው ሂሳብ ከፍለው ይወርዱና ተሽከርካሪውን ይሸኛሉ። ነገር ግን ቦርሳቸውን ባረጋገጡበት ወቅት ይዘውት የነበረው 3000 የሳውዲ ሪያል የተሰረቀባቸው መሆኑን አረጋግጠዋል። የግል ተበዳይም የተፈጸመባቸው ወንጀል በቂርቆስ ክፍለ ከተማ ፖሊስ መምሪያ ለላንቻ አካባቢ ፖሊስ ጣቢያ በማመልከታቸው ፖሊስ ተጠርጣሪውን በቁጥጥር ስር ለመዋል ክትትል ሲያደርግ ቆይቶ ሚያዝያ 10 ቀን 2018 ዓ.ም ገንዘቡን ወደ ኢትዮጵያ ብር እንደመነዘረው በቁጥጥር ስርም ሊያውለው ችሏል። ግለሰቡም ክስ እንደተመሰረተበት የአዲስ አበባ ፖሊስ ጠቅላይ መምሪያም ያስታወቀ ሲሆን የታክሲ ትራንስፖርት የሚጠቀሙ ተገልጋዮች ህጋዊነት ያላቸውና በጥሪ ማዕከሎች የሚገኙ አገልግሎቶችንም እንዲጠቀሙ መልእክት አስተላልፏል። እኔ ፊት የሚደወልልሽን ስልክ ለምን አታነሺም በማለት ፍቅረኛውን በመግደል አስከሬኗንም በማቃጠል በመብረቅ ተመታች ያለው ተከሳሽ በእስራት ተቀጣ። ኬሩ ኢታና ትውልድና እድገቱ በኢሉባቡር ዞን ሱዴ ሶዶ ወረዳ ሰንበቶ ቀበሌ ሲሆን የ28 ዓመት ወጣት ነው። ኬሩ የእድሜ እኩያው ከሆነችው የአካባቢው ነዋሪው ረሂማ ከድር ጋር የፍቅር ግንኙነት ነበረው። በጓደኝነት አብረው ቢቆዩም ትዳር የመመስረት እቅድ እንደነበራቸው የዞኑ ፖሊስ ዋና መምሪያ የኮሚኒኬሽን ጽህፈት ቤት ኃላፊ ምክትል ኢንስፔክተር አበራ አሰፋ ለብስራት ራዲዮ ተናግረዋል። በሂደትም የፍቅር ህይወታቸው ቢቀጥልም ኬሩ በረሂማ በኩል የሚያቸው እንግዳ የሆኑ ባህሪዎች ጥርጣሬ ፈጥረውበታል። የግጭታቸው መንስኤም ረሂማ ከኬሩ ጋር ስትገናኝና አብራው ስትሆን የሚደወልላት ስልክ በተደጋጋሚ ለማንሳት መቸገሯ ነበር። ይህ የስልክ ጥሪ በተገናኙ ቁጥር ችግር ከመፍጠሩ ባሻገር ረሂማ የምታሳየው መርበትበትና መጨነቅ ይበልጥ በኬሩ በኩል ጥርጣሬና የቅናት ስሜት ፈጥረውበታል። ይህ በእንዲህ እንዳለም ነሐሴ 21 ቀን 2017 ዓ.ም ከቀኑ 9 ሰዓት ላይ አንድ ላይ ሆነው እየተጫወቱ ባለበት ሰዓት በተከታታይ የረሂማ ስልክ ሲደወል አንስታ ለማውራት መጨናነቅ ውስጥ ገባለች። በዚህ ጊዜ ኬሩ እኔና አንቺ ስንገናኝ የሚደወለው ስልክ የማን ነው? ለምንስ ለማንሳት ትጨናነቅ ያለሽ? የሚለውም ጥያቄም ሲያቀርብ ረሂማ አድበስብሳ ለማለፍ ትሞክራለች። የስልክ ጥሪው ተደጋግሞ ሲደወል ግን ኬሩ ከፍቅረኛው ስልኩን በመንጠቅ ስልኩን አንስቶ ሲያናግር ያልተጠበቀ ነገር እንደሆነና በንዴትና በቅስፈታዊ እርምጃ በኔ ላይ ድራማ ትሰሪያለሽ በማለት በቦክስ ቀኝ አገጯ ላይ ሲመታት ከቆመ ግንድ እንጨት ጋርም እንድትጋጭ ያደርጋታል። ረሂማ በተመታችው ቦክስና በተጋጨው የቆመ ግንድ ጉዳት ወደ ኋላ ወድቃ በአፍና በአፍንጫዋ ደም ፈሶ ህይወቷ ያልፋል። ይህ ሲሆን ወቅቱ የክረምት በመሆኑ በአካባቢው ኃይለኛ ዝናብ ዘንቦ መብረቅም ጥሎ ነበር። ኬሩ የረሂማ ህይወት ማለፉ እንደተገነዘበ ወደ መጣለት ሀሳብ በመብረቅ ተመታ እንደሞተች ለማስመሰል ክብሪት በለበሰችው ልብስ ላይ በመለኮስ አስከሬኗን በማቃጠል ሲያለቅስ ነበር። ፖሊስ አንድ ሰው በመብረቅ ተመቶ ህይወት አልፏል የሚል መረጃ እንደደረሰው የሟች አስከሬንና አልባሳት ከመቃጠል በስተቀር በአካባቢው
መብረቅ ስለመውደቁ የሚያሳይ ምልክቶች ባለማየቱ ኬሩን በቁጥጥር ስር በመዋል የአስከሬን ምርመራ እንዲደረግ ወደ መቱ ካርል ሆስፒታል አስከሬኑን ይልካል። በአስከሬን ምርመራ ውጤቱ መሰረትም መንስኤው መብረቅ ሳይሆን በደረሰባት ኃይለኛ ምትና የጭንቅላት መሰንጠቅ መሆኑን የሚገልጽ ማስረጃ ይሆናል። ኬሩ የሬማ አሟሟት ከመብረቅ ጋር ቢያገናኘውም የአስከሬን ምርመራ ውጤት ከመጣ በኋላ ግን ለፖሊስ ቃሉን በመስጠትም ያምናል። ፖሊስም የምርመራ መዝገቡን በአስከሬን ምርመራና በተከሳሽ ቃል በማጠናከር ለአቃቤ ሕግ ይልካል። አቃቤ ሕግ በከባድ የሰው መግደል ወንጀልም ክስ ይመሰርታል። ክሱን የተመለከተው የኢሉባቡር ዞን ከፍተኛ ፍርድ ቤት ሚያዝያ 15 ቀን በዋለው ችሎት ተከሳሽ ከፍ ባለ ደም በሚያፈላ ምክንያትና ሕሊናን በሚያወክ ድንገተኛ ነገር የግድያ ወንጀሉን ቢፈጽምም የፈጸመውን የወንጀል ድርጊት ለመሸሸግ እጅግ አደገኛና የማይጠረጠር ምክንያት በማቅረቡም ከጥፋቱ ነፃ ለመሆን ያደረገው ሙከራ እንደ ቅጣት ማክበጃም ተወስዶ በ23 ዓመት እስራት እንዲቀጣ መወሰኑ ምክትል ኢንስፔክተር አበራ አሰፋ ጨምረው ለብስራት ራዲዮ ተናግረዋል። ዘገባው የሰብል አበበ ነው። ተመልካቾቻችን አሁን ደግሞ ከውጭ ወደ ያዝናቸው መረጃዎቻችን አልፈናል። ኢራናውያን በጠላቶቻቸው ላይ አንድ ሆነው ተነስተዋል ሲል የቴህራን መንግስት አስታወቀ። የኢራን ፓርላማ ቃል አቀባይ ኢራን ከአሜሪካና ከእስራኤል ጋር በቀጠለው ውጥረት ውስጥ በጠላት ላይ በአንድነት ቆመናል ሲሉ መናገራቸውን የመንግስት የዜና አገልግሎት ዘግቧል። ልዩነት የለንም፣ አንድ ሀገር ነን፣ ግባችንም አንድ ነው፣ የጋራ ጉዳዮቻችን ካሉት ልዩነቶች እጅግ በጣም ይበልጣሉ ሲሉ አባስ ጎዳርዚ ተናግሯል። ህዝቡ የተደራዳሪውን ቡድንና ዲፕሎማሲያዊም ይደግፋሉ በማለት የህዝቡ ሚና ወሳኝ መሆኑን ጎዳርዚ ጠቁመዋል። በተጨማሪም የህዝቡ ሚና ከዩናይትድ ስቴትስ ጋር በሚደረገው ድርድር ውጤት ተጽዕኖ ሊያሳድር እንደሚችል ገልጸዋል። የጎዳርዚ አስተያየት የተሰማው የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ በፓኪስታን አደራዳሪነት በኤፕሪል 8 የጀመረውን የ2 ሳምንት ከኢራን ጋር የተደረሰውን ተኩስ አቁም ስምምነትን ባለፈው ሳምንት ካራዘሙ በኋላ ነው። ትራምፕ የኢራን አመራር በጠረጴዛው ላይ የተዋሃደ አቋም እስኪያቀርብ ድረስም ተጨማሪ እርምጃዎችን እንደሚወስዱ ተናግረዋል። የተኩስ አቁም ስምምነት ከመተግበሩ በፊትም እንደ አውሮፓውያን አቆጣጠር የካቲት 28 አሜሪካ እስራኤል ኢራን ላይ በከፈቱ ጥቃቶች የጀመረውን የሳምንታት የዘለቀው ጦርነት ቴህራን አጸፋዊ ጥቃቶች እንድትፈጽም ማስከተሉም ይታወሳል። ዋሽንግተንና ቴህራን ጦርነቱን ለማቆም በፓኪስታን ዋና ከተማ ኢስላማባድ ቢነጋገሩም ስምምነት ላይ መድረስ አልቻሉም። ሌላ ዙር ድርድር ለማድረግም ጥረትም እየተደረገ ይገኛል። በሶማሊያ የባህር ዳርቻ ተጨማሪ መርከብ በባህር ላይ ወንበዴዎች ተያዘ። የባህር ላይ ባለስልጣናት በሶማሊያ የባህር ዳርቻ መርከቦች ላይ ስጋት ሊፈጥር እንደሚችል እያስጠነቀቁ ሲሆን አንድ የጭነት መርከብ በባህር ላይ ወንበዴ ወንጀል ቡድን መያዙ ተሰምቷል። የዩናይትድ ኪንግደም የባህር ንግድ ኦፕሬሽን መርከቧ እሁድ ዕለት ያልተፈቀደላቸው ሰዎች ወደ ሶማሊያ የግዛቷ አቅጣጫም እንድትቀይር ማስገደዳቸውን በማንሳት በአካባቢው ያለውን ስጋት ጉልህ መሆኑን አንስተዋል። ባለፈው ሳምንት የአሳ ማጥመጃ መርከብና ነዳጅ ዘይት ጫኝን ጨምሮ ቢያንስ 4 መርከቦች በተጠረጠሩ የባህር ላይ ወንበዴዎች ላይ ኢላማ ተደርገዋል። ላለፉት 3 ዓመት በህንድ ውቅያኖስ ክልል ውስጥ የባህር ላይ ወንበዴዎች እየጠፉ የነበረ ሲሆን በአንድ ወቅት በጠለፋ ተግባራቸው ከፍተኛ ስጋት ደቅነው እንደነበር ይታወሳል። ፓይሬት አክሽን ቡድን የተሰኘ ተቋም በባህር ጠላፊ ወንበዴዎች ላይ ትኩረቱን አድርጎም የሚሰራ ሲሆን ስጋት እየጨመረ በመምጣቱ መርከቦች በጥንቃቄ እንዲጓዙ በመምከር የአየር ሁኔታ በአነስተኛ ጀልባ ለሚመጡ ጠላፊዎች ምቹ መሆኑን አስታውቋል። የእሁድ ጠለፋ በሶማሊያ ካራክድ በቅርብ ርቀት ላይ መፈጸሙን የዩናይትድ ኪንግደም የባህር ንግድ ኦፕሬሽንም ገልጿል። በጠለፋው ዙሪያ ግን ምንም ተጨማሪ መረጃ አልተዘገበም። የዩናይትድ ኪንግደም የባህር ንግድ ኦፕሬሽን በሰሜን ሶማሊያ ማሪዮ የባህር ዳርቻ ላይ በኤፕሪል 21 ስለደረሰው የተለየ ጠለፋ ማስጠንቀቂያ ሰጥቷል። የባህር ላይ ወንበዴዎች ኤፕሪል 22 በሶማሊያ የባህር ጠረፍ አካባቢ በጉዞ ላይ የነበረን የነዳጅ ጫኝ መርከብ ጠልፈዋል ሲሉም በርካታ የደህንነት ባለስልጣናት መናገራቸውም ይታወሳል። ተመልካቾቻችን ለሰዓቱ ያዝናቸው መረጃዎች እነዚህን ይመስሉ ነበር። ስለተከታተላችሁ እናመሰግናለን። ዜናዎቹን እየመራውን የቅድስት ደጀኔ አብሬያችሁ ከመላው ስቱዲዮ ባለሙያዎች ጋር የጋራ ቆይታ አደረግኩኝ። ሰላሙ ነው።